በሜዳ በማንቸስተር ዩናይትድ አረማንጄ በዘንድሮ ዋንጫ ካልበላ 100 ዓመት ክለብ ሳይፈርስ ቢቀጥል እድሜ ልክን ዋንጫ በላል። እድሜ ልክን ምን አይነት በጠጥ የሆነ አሰልጣኝ ነው? ምን አይነት ሽንታም ቅዘና ጎላ ገብተህ ትከላከላለህ? በሜዳ ለጣፋሽ አስገብቶ የሚያናድድ ውጤት። የእውነት መቆጨት አለባችሁ። ምንም ማጽናናት አያስፈልግም። መረገጥ ያለበት አርሰናል ዛሬ መረገጥ ያለበት። ማንቼ ይለያል። ምን አይነት ጎል ነው? ኩኛ ዶርጉ ዛሬ ይለያል። ይለያል። እድሜ ልክን ዋንጫ በላል። ይሄን አመት አሳልፈህ ከሰጠህ እድሜ ልክን ነግሬሃለሁ። በጫጭውን አርቴታ አሉላ ገበያ ይነገዳል ሎሚ ጡረተኛው ሚዜ ወተትሽን ቀምቅሚ ብሏል። ለዚህ ነው ዩናይትድን ምን ደግፈው ይሄን ወቁልለ ለዚህ ነው። ተጠባቂው ጨዋታ በማንቸስተር ዩናይትድ አሸናፊነት ተጠናቋል። ማንቸስተር 3 አርሰናል 2። ስለዚህ በማንቸስተር ሲቲ እና በአርሰናል መካከል ያለው የነጥብ ልዩነት ወደ 4 ነጥብ ዝቅ ብሏል። ዶርጉ ጎል አባቴ በታሪክ ትኖራለህ ማለት ነው። አባቴ ታሪኩን ራሱን እኖረዋለሁ። ይሄ ነው ማንቼ ወያለው። ካሁን በኋላ አንተ ለኔ ታጨረግዳለህ፣ ታለበድዳለህ፣ ታጨረግዳለህ ለኔ ቲም አባቴ። ይሄ ነኝ እኔ አልሰማም። ይሄ ላብ ይታያችኋል። ይሄው ስለሚቻለው በቃ ማንቼ እውነት ሶስት ያርሰናል ደጋፊኛ ለሁለት ለዘምሩ ከእጁ ተሰብሯል። ተፈወስን ማንቼ ፈውሶናል። እኛ ነው ወይኔ በቃ ይመቻችሁ ዩናይትዳውያን። ሳምንቱ አመቱ ከዚህ በላይ ሊያምርልን አይችልም። በጣም ደስ ብሎኛል። ኮምበሬ ተነስቼ ማለት ነው። ኮምበሬ ተነስቼ ማንቼ ብራንድ ነው ማንቼ ችሎ እንደ ዛሬ ማለት እንደ ዛሬ ውለታ እኔ ባልበላ ራሱ አስደሰታችሁኝ። በስማ ምንድነው ይሄ? እንደዚህ አይነት ነገር እኮ ነው የምንፈልገው። ድምጼ ራሱ ተዘጋ። ገብተዋል እንዴ? እንደዚህ ይቻላል እንዴ? እኛን እንደ ሰራሻቸው። ወይኔ እኔ እኮ ፈርስት ሃፍ እኔ ካሪክ ምንድነው እያደረገ የነበረው ስል ነበር። ሰከንድ ሃፍ የማየው ነገር ፈጠረ። ምንም አይነት ሰበብ የለም። ማንቼ ይችላል። ብራንድ ነው። ገብቷል አይደል? እዚህ ጋር ዶርጉ ግን ርብስ በጣም ብልግናውን ቀጥሏል። እንዴት ነው ከዛ ጋር እንደዚህ አይነት ነገር የምትሰራው? እኔ ቆሜ ቀረው እኮ ደርቄ እንደቀረው ጨዋታው አለቀ። ኮኛ ደግሞ ደገሞ ከቀይሮ ገብቶ ምን እኔ አርቴታ ባንድ 4 ጨዋታ ሲያስገባ በቃ ይሄን ሰው ሊጨርስ ነው ብዬ አሰብኩኝ። ምንም እዚህ ማንቼ ጋር እንደዚህ ነገር ጭራሽ አራምቦ ነው የተጫወታችሁት። እንደዚህ ተርከሰከሰ ኳስ ነው የገባው የነበረው። በቃ ይችላል ማንቼ ገብቷላ። በሜዳው አርሰናልን በሜዳው ነው ያሸነፈው። ማንም እስካሁን ያላሸነፈው ማለት ነው። ማንቼ ይችላል። 4 ነጥብ ለሚቻለው የወያኔ ጌታ እናሳ ይሄ ነው የኔ ማንቼ። ዶርጉ የኔ ሊዮኔል ሜሲ፣ ኩኛዬ የመሬት ሜዳ የኔ መለማመጃ ነው አባቴ። ሁለተኛ ጋር እንግዲህ ካሁን በኋላ ከማንቼ ጋር ትቀጃ ትለጋጋ አታገኝም። ግሎሪ እንችላለን። ግብ አናውጠው። አየዋ ምን አይነት ወንድ ክለብ እንደምደግፍ። ይሄን ክለብ ስለምደግፍ ነው ሳወራብህ የነበረው ሳምንት እስከ ሳምንት። ሬኑ ካትዛት ማንቸስተር ዩናይትድ ነው የምትደግፍ? አዎ ማንቸስተር ዩናይትድን ስለምደግፍ ነው ስስትብህ የነበረው። በኢየሱስ ክርስቶስ ምንድን ነው የተፈጠረው? አንተ እኮ ነህ ተጭነህ የዋንጫ ቡድን ጎል ማስቆጠር የነበረብህ። ባለቀ ደቂቃ 5 ጎል አስቆጥሬ ነው ያሸነፍኩ። 5 ጎል፣ ሁለቱንም እኔ ነኝ ያስቆጠርኩልህ። አንተ እኔ ላይ ልታገባ አትችልም። ወላሂ በክለቤ እንደዛሬ ኮርቻ አላቅም። ወንድ ቲም ነው ያለን። ወንድ ማቲያስ ኩኛ ኮፒ ሊንክ አድርጉት በደም ዛሬ ቲክቶክ የሆነ ነገር አለበት። ጀግና አንችልም፣ የምር አንችልም። ምን አይነት ምንድነው የሚሰሩት? አንችልም። በቃ 5ቱን ጎል የት አርጋችሁት ነው?
አምስቱን ጎል የት አድርጋችሁ ነው? አትችሉም፣ የምር አትችሉም። በቃ አምስቱ ጎል የት ነው ያደረጋችሁት? በጣም ነው የተናደርኩት። አምስቱን ጎል የት ነው ያደረጋችሁት? በቃ አንችልም፣ በጣም አንችልም ማለት ነው። ከሚገባው በላይ አንችልም። አምስቱ ጎል የት ነው ያለው? የዓለም ምርጥ ኳስ ነው የታየው። የዓለም ምርጥ ኳስ ማለት ነው። እኔን አትዩኝ። ይሄን ግን እኔን አትዩኝ ነው የምልህ። በስመ አብ ጨዋታ በቃ ገና አሁን ነው ዛሬ ነው ጨዋታ የተጀመረው። ይሄ ነው ቲሙ ነው የምልህ። በቃ ይሄ ነው ማለት ነው። በስመ አብ ወይ ይሄ ነው ጎል። ኧረ አጓጊ ጨዋታ እንዴ! ጨዋታን ጠብቀህ ስትይው እንደዚህ ነው ደስ የሚለው ማለት እንደዚህ ቶፕ ፎር ተገብቶለታል ማለት ነው። አይ ቶፕ ፎር በደንብ ወንድ ነው ወንድ ስለሚቻልና ስለምንችል እንችላለን። ማንቼ ይችላል። ለአራት ዋንጫ ነው የምትጫወተው አይደል? አንዱን ጥለሃል። ሚዜነት ይለምልም። እንችላለን። ጋርዲዮላ በተለይ ኡናይ ኤምሬ በተለይ ቪላ በስመ አብ ምን አይነት ጌም ነው? አፍልተሽ ነበረ ገባልሽ። ሰተንሻል። እንችላለን። ወይኔ ና ምድሮ እያላ ና ምን ነበር ያልከው? አይተዋል። እዛ የለመርክበት ተልከስክሰ የለመርክበት ዩናይትድ ነው። በደጋፊ ፊት ነው አንገትን የሚያስደፋ። በግፍ ወሰርካትን 3 ነጥብ እቀበልሃለሁ ሜዳ ድረስ መጥቼ ብያለሁ። ይኸው ተቀበልኩ። ወያላው ግባና አውጣው። ከዚህ በኋላ ሲቲ ላይ አልቋጠርም። ዋንጫውን ንጉስ ስለሆንኩኝ ራሴ መጥቼ ነው መቀበል። ነሐሴ ላይ ምን ብዬ ነበር? አንተ ልክስክስ ወያላ በማይገባ ጎል አግብተብኝ በረኛ ሳይኖረኝ ከሜዳዬ 3 ነጥብ እያየሁክ ቀጥቅጬ 90 ደቂቃ ተቀበልከኝ። ያኔ ምን ብዬ ዛትኩኝ? በሜዳ 60 ሺህ ደጋፊ በሚይዘው በሜዳ ደጋፊ እያለቀሰ እየረገጥኩ እኔ ንጉሥ ነኝ አንተ ባሪያ ነህ፣ ስለዚህ ስረግጣ አይክፋ። ዛሬ ረገጥኩ፣ 60 ሺህ ደጋፊ አለቀሰ። ከዚህ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን እንትና ይውሰድ እኔ ልውሰድ ሌላው ይውሰድ የማለት መብት ያለኝ እኔ ነኝ። ምክንያቱም እኔ የእንግሊዝ ፕሪሚየር ሊግና የዩናይትድ ኪንግደም ንጉሥ ነኝ። ሁላችሁም ከጫማዬ ስር ነው የምትኖሩት። ዱቄታሞ እያላ አንተ ንጉሥ ሆነ እኔ ታችሁኝ። እኔ ንጉሥ ነኝ ዱቄታሞ